እሺ እንዴት ናችሁ? አማን ነው ካሳንደር ጄኒንግ ከራዲካል ቲቶር። አሁን ደግሞ ሌላ የሞዴል ኤግዛም ጥያቄዎችን መስራት እንጀምራለን which is ሞዴል ኤግዛም 3 ይሆናል ማለት ነው። ኦኬ ሶ ስክሪናችሁ ላይ እንደምትመለከቱት ይህ የሞዴል ኤግዛም ዘንድሮ which is 2018 ዓ.ም ለ12ኛ ክፍል ተማሪዎች ቀርቦ የነበረ የፊዚክስ የሞዴል ኤግዛም ነው። ሶ አዘጋጁ የአዲስ አበባ ከተማ ትምህርት ቢሮ ነው ማለት ነው። ሶ 60 ጥያቄዎችን ይዟል። ሶ ሁሉንም ጥያቄዎች አንድ ባንድ ለማየት እንሞክራለን ማለት ነው። በጣም አሪፍ። ሶ በዛ መሰረት ከጥያቄ ተራ ቁጥር 1 ስንጀምር ምን ይላል? which of the following is not true about uniform motion? ሶ ስለ ዩኒፎርም ሞሽን ትክክለኛ ያልሆነው አረፍተ ነገር የትኛው ነው? እሺ ሶ ኤ it covers equal interval of distance at equal interval of time in a fixed direction. yes ሶ ይሄ የዩኒፎርም ሞሽን ዴፊኒሽን ነው። ሶ ትክክለኛ ስቴትመንት ስለሆነ መልስ አይሆንም ማለት ነው which is not true ስለተባለን ማለት ነው። B its speed remains constant throughout its motion along a straight line. ትክክል። ሶ ትክክለኛ ስቴትመንት ነው which is መልስ አይሆንም ማለት ነው። C its acceleration stays uniform throughout its motion on its way at a given time. is that ሶ አንድ ኦብጀክት ዩኒፎርም ሞሽን ሆነ ማለት አክሰለሬሽኑም ዩኒፎርም ይሆናል ማለት ነው? አይደለም። እንዲሁም አክሰለሬሽኑ ምንድን ነው የሚሆነው? ዜሮ ነው የሚሆነው ማለት ነው። ኦኬ ሶ ምን ማለት ነው? ሌትስ ሴይ አንድ ኦብጀክት ኦኬ በዩኒፎርም ሞሽን ጊዜ እኩል ዲስታንስን በእኩል ታይም ኢንተርቫል ነው ከቨር የሚያደርገው። ሶ እያንዳንዱ ቦታ ላይ ቪን ብንወስድ ምንድነው ወይም ስፒዱን ብንወስድ ምንድነው ተመሳሳይ ነው አይደል? ሶ በዛ መሰረት አክሰለሬሽን ደግሞ ማለት which is changing v in a given time interval አይደል? ሶ changing v አለን እንዴ v ስለሆነ ተመሳሳይ ነው አይደል? ሶ changing v ምን ይሆናል? ዜሮ ይሆናል ማለት ሶ አክሰለሬሽናችን ምን ይሆናል? ዜሮ ይሆናል። ኦኬ ሶ its acceleration stays uniform ሳይሆን its acceleration stays ዜሮ ነበር መሆን የነበረበት። ኤኒዌይስ ዲስ ኢዝ ደ ፉል ስቴትመንት። ሶ መልሳችን ምን ይሆናል? ሲ ይሆናል ማለት ነው። መልሳችን ሲ ይሆናል። እስቲ ዲን ቼክ እናድርግ። ኢትስ ግራፍ ኢዝ ኤ ስትሬት ላይን ዊዝ ኤ ኮንስታንት ፖዚቲቭ ስሎፕ። ይሄም ትክክለኛ ስቴትመንት ነው። ሶ መልስ አይሆንም። ሶ አወር አንሰር ኢዝ ሲ ማለት ነው። ኦኬ መልሳችን ሲ ይሆናል። በጣም አሪፍ ጥያቄ ተራ ቁጥር 2 ላይ ደርሰናል። ምን ይለኛል? ቱ ስቱደንትስ ዎክ ፍሮም ስኩል ቱ ሆም። እሺ ስቱደንት ኤ ቴክስ ኤ ሾርት ከት ኢን ኤ ስትሬት ላይን። እሺ በት ስቱደንት ቢ ፎሎውስ ዘ ሮድ ዊች ከርቭስ አራውንድ ሂል ዊች ዋን ኢዝ ትሩ ነው የሚለን። ሶ ምን ማለት ነው? ኦኬ ሌትስ አሁን ይሄ ስኩል ነው። ኦኬ ሶ ወደ ሆም ነው የተመለሱት። ኦኬ ሶ ስቱደንት ኤ ቀጥታ እንደዚህ ነው የመጣው። ኤንድ ስቱደንት ቢ ደግሞ እንደዚህ አቋርጦ በከርቭ አድርጎ ነው የመጣው ማለት ነው። ኦኬ ይሄ የኤ ነው፣ ይሄ የቢ ሙቭ ነው። እሺ ሶ በዚህ መሰረት ስቱደንት ኤ ሃዝ ግሬተር ዲስታንስ በት ሴም ዲስፕሌስመንት። ኖ ግሬተር ዲስታንስ ያለው ማን ነው? ቢ ነው አይደል? ኖት ኤ። ሶ ኤ መልስ አይሆንም። እሺ ቢ ስቱደንት ቢ ሃዝ ግሬተር ዲስታንስ በት ሴም ዲስፕሌስመንት። የስ አይደል? ሶ ስቱደንት ቢ ግሬተር ዲስታንስ ወይም በረጅም ርቀት አቋርጦ ወይም በረጅም መንገድ የመጣው ማን ነው? ቢ ነው አይደል? ሶ በዛ መሰረት ቢ መልስ ይሆናል። ሲ እና ዲን ቼክ አድርጉት፣ ጊዜ እንቆጠባለን። መልስ አይሆንም ማለት ነው። እሺ ጥያቄ ተራ ቁጥር 3 ላይ ደርሰናል። እሺ ምን ይለኛል? the speed time graph or vt graph of an object moving along a straight line is shown in the figure below. what is the average speed of the whole journey ነው የሚለን። ሶ ስፒድ ቨርሰስ ታይም ግራፍ ተሰጥቶናል። ሶ ከዚህ ውስጥ አቨሬጅ ስፒዱን ፈልጉ ነው የተባለው። በጣም አሪፍ። ሶ አቨሬጅ ስፒድ ምን እንደሆነ እናውቃለን። አቨሬጅ ስፒድ ማለት ቶታል ዲስታንስ ሲካፈል ቶታል ታይም ነው አይደል? ሶ አሁን ቶታል ዲስታንሳችንን አናውቅም፣ ቶታል ታይማችንን ግን እናውቃለን። ስንት ሰከንድ ነው? 6 ሰከንድ ነው አይደል? 6 ሰከንድ ነው። ሶ ቶታል ዲስታንሳችንን ለማግኘት which is ከዚህ ግራፍ ውስጥ ነው የምናነበው አይደል? ሶ the area covered under velocity versus time graph ምን ይነግረኛል? ዲስታንስን ይነግረኛል አይደል? ሶ በዛ መሰረት ይሄን ኤሪያ እንፈልግ፣ የዚህን ግራፍ ኤሪያ እንፈልግ። ሶ የዚህን ግራፍ ኤሪያ ለመፈለግ በፓርቲሽን እንከፋፍል። ሶ ይሄን ምን እንበለው? ኤሪያ 1፣ ይሄኛውን ኤሪያ 2፣ ይሄኛውን ኤሪያ 3 እንበለው። ኦኬ ሶ ኤሪያ 1 ማለት ምን ነው? which is right angle triangle ነው which is 1/2 ቤዝ ታይምስ ሃይት። ቤዛችን ስንት ነው? 2 አይደል? ኤንድ ሄይታችን ስንት ነው? 10 አይደል? 10 ሶ ይሄን ስናባዛ 2 በሁለት ይጣፋል 10 ሜትር ማለት ነው። ሶ ኤሪያ 2 ምንድነው? ሬክታንግል ነው። ሶ 2 ከ2 እስከ 4 2 ነው አይደል? 2 ሲባዛ በ10 which is 20 ሜትር። ሶ ኤሪያ 3 ምን ይሆናል? 1/2 ቤዝ ታይምስ ሃይት። ቤዛችን ስንት ነው? 2 አይደል? ሄይታችን ስንት ነው? 10 አይደል? ሶ 2ን በሁለት እናጣፋለን 10 አይደል? 3 ይሆናል። 10 ሲደመር 20 30፣ 30 ሲደመር 10 40 አይደል? ሶ ቶታል ዲስታንሳችን ማለት 40 ሜትር ነው። ቶታል ታይማችን ስንት ነው? 6 ሰከንድ። ኦኬ ሶ አቨሬጅ ስፒድ ማለት ቶታል ዲስታንስ ሲካፈል ቶታል ታይም ነው። ሶ 40 ሜትር ሲካፈል ለ6 ሰከንድ እናካፍላለን ማለት ነው። ሶ ኦልሞስት 6 ፖይንት ምናምን አካባቢ አይደል?
በዛ መሰረት 40 ሲካፈል ለ6 ወይም ማካፈል እንችላለን። እሺ እንደዚህ አድርጋችሁ 40 ሲካፈል ለ6 6 ጊዜ 6 ጊዜ 6 36 አይደል? 40 ሲቀነስ 6 4 4 ለ6 ማካፈል እችላለሁ አልችልም አይደል? ነጥብ ሰጥቼ እዚህ ጋር 40 አይደል? 40 ለ6 6 ጊዜ 6 36 ይሄ ሉፕ እያደረገ ይመጣል which is 6.666 እያለ ይቀጥላል። ምን ብዬ ልጨርሰው? ቪ አቨሬጅ እኩል ነው 6.7 ምን ሜትር ፐር ሰከንድ። ኦኬ በዛ መሰረት መልሳችን ምን ይሆናል? 6.7 ሜትር ፐር ሰከንድ። አወር አንሰር ኢዝ ዲ ማለት ነው። ኦኬ መልሳችን ዲ ይሆናል። በጣም አሪፍ ጥያቄ ተራ ቁጥር 4 ላይ ደርሰናል። ኩዌስችን ነምበር 4 ምን ይለኛል? A man runs 1/4 of his destination at 80 meters per second and walks the rest of the way at 10 meters per second. ጥያቄው ምንድነው? what is his average speed for the entire trip ነው የሚለን። እንደገና ስለ average speed ሌላ ጥያቄ ተጠይቀናል ማለት ነው። ኦኬ በጣም አሪፍ። እንደተለመደው ማስታወሻችንን እንደዚህ እንይዛለን። ጥያቄውን ክሊር በማድረግ እንጀምራለን ማለት ነው። ሌትስ ሴይ ይሄ ሰው የከቨር ያደረገው ቶታል ዲስታንስ ይሄን ብለን እናስብ። ዲ ነው ብለን እናስብ። ኦኬ የተሰጠን መረጃ ምንድነው? የዚህን ቶታል ዲስታንሱን 1/4 ርቀት 1/4 ኦፍ ዲ በምን ያህል ፍጥነት ነው የተጓዘው? በ80 ሜትር ፐር ሰከንድ ፍጥነት። ኦኬ ኤንድ የተቀረውን which is 3/4 ኦፍ ዲ ወይም የዲን 3/4 ደግሞ በስንት ነው የተጓዘው? በ10 ሜትር ፐር ሰከንድ ፍጥነት ነው የተጓዘው። ኦኬ በዛ መሰረት ቪ አቨሬጅን ፈልጉ ነው የተባለው። ኦኬ ቪ አቨሬጅ ደግሞ ማለት ቅድም ተነጋገርነው ቶታል ዲስታንስ ሲካፈል ለቶታል ታይም አይደል? አሁን ቶታል ታይማችን አናውቅም። ቶታል ዲስታንሳችንን ማን ብለነዋል? ዲ ብለነዋል ማለት ነው። ኦኬ አሁን ቶታል ታይማችን እንፈልግ። ቶታል ታይማችን ማለት ለመጀመሪያው ትሪፕ which is t1 በለው ሲደመር ለሁለተኛው ትሪፕ t2 በለው ማለት ነው አይደል? ቪ ደግሞ ምን ማለት ነው? ኤስ ኦቨር ቲ ነው አይደል? ለቲ ካልኩሌት ብናደርግ ቲ ማለት ኤስ ኦቨር ቪ ማለት ነው አይደል? ይሄን እናውቃለን። በዛ መሰረት ቲ1 ማለት ኤስ1 ማለት this is which is ዲ ኦቨር 4 ማለት ነው አይደል? ዲ ኦቨር 4 የመጀመሪያው ዲስታንስ ማለት ነው። ኦኬ ወይንም 1/4 ኦፍ ዲ ያልነው which is ዲ ኦቨር 4 አይደል? ሲካፈል ቪ ይሄኛውን ዲስታንስ በምን ያህል ስፒድ ነው ከቨር ያደረገው? በ80 ሜትር ፐር ሰከንድ አይደል? 80 which is 80 ኦቨር 1 ማለት ነው አይደል? ሎወር ግሬድ ማትስ ላይ መናቃለን ኤ ኦቨር ቢ ሲካፈል ለሲ ኦቨር ዲ ማለት which is ኤ ኦቨር ቢ ሲባዛ ዲ ኦቨር ሲ አድርገን ወደ ማባዛት መቀየር እንችላለን አይደል? በዛ መሰረት የምንሆነ ማለት ነው ዲ ኦቨር 4 ሲባዛ ይችኛዋ ወደ ላይ ትወጣለች 1 ኦቨር 80። ቲ1 ስንት ይሆናል ማለት ነው? ዲ ኦቨር 320 ይሄ ቲ1 ነው፣ ልብ በሉ። በተመሳሳይ ቲ2 ማለት ደግሞ ሁለተኛው ዲስታንስ which is this one አይደል? which is 3d ኦቨር 4 ሲካፈል ይሄኛውን ዲስታንስ በምን ያህል ስፒድ ነው ከቨር ያደረገው? በ10 ሜትር ፐር ሰከንድ አይደል? 10 ኦቨር 1 እንደተለመደው ምን ይሆናል ማለት ነው? 3d ኦቨር 4 ሲባዛ 1 ኦቨር 10 ይሆናል ማለት ነው። ይሄ ስንት ይሆናል ማለት ነው? 3d ኦቨር 40 ይሄ ደግሞ ቲ2 ነው ማለት ነው። ኦኬ ቶታል ታይማችን ማለት ቲ1 ሲደመር ቲ2 አይደል? ቲ1 ማለት which is ዲ ኦቨር 320 ሲደመር ቲ2 ማለት which is 3d ኦቨር 40 አይደል? እንደገና ሎወር ግሬድ ማትስ እንደዚህ አይነት ቁጥሮችን ወይም ክፍልፋዮችን ስንደምር እንዴት ነው የምናደርገው? ይሄን እናባዛለን which is a ሲባዛ 40 ሲባዛ ዲ 40d ሲደመር ይሄ ሲባዛ በዚህ which is 3 ጊዜ 32 ማለት which is 96 ነው አይደል? ይቺን ዜሮ እንጨምራለን 960 ዲ ማለት ነው ኦቨር ይሄን ስናባዛ 4 ጊዜ 32 ማለት which is 64 128 ማለት ነው አይደል? 1 0 ለ0 እንጨምራለን ማለት ነው። ይሄን ስንደምረው ስንት ይሆናል ማለት ነው? 960 ሲደመር 40 which is 1000 ምን ዲ ሲካፈል ለማን ለ12800 ይሄን እናጠፋለን። 10 ሲካፈል ለ128 አይደል? ለማቃለል ብንፈልግ ለምሳሌ በ2 5 በ2 64 ኦኬ ቶታል ታይማችን ምን ይሆናል ማለት ነው? 5d ኦቨር 64። እሺ አሁን ቶታል ታይማችን እናገኛለን። ኦኬ ቅድም እዚህ ጋር እንመለስና ቶታል ዲስታንሳችንን ማን ብለናል? ዲ ብለናል አይደል? ዲ አይደል? ዲ ማለት ዲ ኦቨር 1 ማለት ነው ሲካፈል ቶታል ታይማችን ምን ብለናል? ቅድም አገኘን እዚህ ጋር አይደል? 5d ኦቨር 64 5d ኦቨር 64 እንደተለመደው ኤ ኦቨር ቢ ሲካፈል ለሲ ኦቨር ዲ ማለት ኢኒት አድርጌ መጻፍ እችላለሁ። ዲ ኦቨር 1 ሲባዛ 64 ወደ ላይ ይወጣል አይደል? ኦቨር 5d አይደል? ዲ በዲ ይጠፋል አይደል? 64 ሲካፈል ለ5 ኦኬ 64ን ለ5 ስናካፈል እንዴት ነው የምናደርገው? 64 ሲካፈል ለ5 አይደል? ስንት ይሆናል? 12 ጊዜ 5 60
64 ሲቀነስ 60 which is 4 አይደል? ሶ 4ን ለ5 ማካፈል እችላለሁ? አልችልም። ነጥብ እሰጣለሁ። እዚህ ጋር 40 ሲካፈል 5 8 ጊዜ 5 40 which is መልሳችን v average is equal to 12.8 ሜትር ፐር ሰከንድ ይሆናል ማለት ነው። ግልጽ ነው አይደል? ሶ በዛ መሰረት ምርጫዎቻችንን ቼክ ስናደርግ ዲስ ዋን ኦኬ፣ መልሳችን ኤ ይሆናል ማለት ነው። ኦኬ በጣም አሪፍ በጣም አሪፍ። ወደ ጥያቄ ተራ ቁጥር 5 ደርሰናል። ሶ ኩዌስችን ነምበር 5 ምን ይለኛል? which statement is wrong about average velocity and instantaneous velocity? እሺ ሶ ስለ አቨሬጅ ቬሎሲቲ እና ስለ ኢንስታንታኒየስ ቬሎሲቲ ሮንግ የሆነው ወይም ትክክል ያልሆነው ስቴትመንት የትኛው ነው? ሶ ኤ አቨሬጅ ቬሎሲቲ ዲፔንድስ ኦን ዘ ቶታል ዲስፕሌስመንት ኢንስታንታኒየስ ቬሎሲቲ ዳዝ ኖት። እሺ ሶ ቢ አቨሬጅ ቬሎሲቲ ኤንድ ኢንስታንታኒየስ ቬሎሲቲ አር ኢኳል መቼ? when an object moves in a straight line with a constant velocity. እሺ ሲ the speed shown in a speedometer at a moment represent instantaneous velocity ትክክል ነው። and D ኦኬ ሶ አሁን ከኤ እስከ ሲ ያሉት ትክክል ናቸው ማለት ነው። ኦኬ ሶ ዲ the average velocity expresses motion of an object at a specific is that at specific moment in a time. so at specific moment ላይ ያለውን ስፒድ የሚነግረን ማለት ነው average velocity ሳይሆን instantaneous velocity. ኦኬ ሶ በዛ መሰረት the wrong statement is D አይደል? ግልጽ ነው አይደል? በጣም አሪፍ ጥያቄ ተራ ቁጥር 6 ላይ ደርሰናል። ሶ question number 6 ምን ይለኛል? question number 6 ይታያል አይደል? if the force of attraction between 2 point masses at distance r is 250 ኒውተን ነበር። እሺ what will be the new force if the distance between them decreases by quarter of the same masses? ኦኬ ልብ በሉ አሁን ተመሳሳይ ማሶች ናቸው። ሶ በመካከላቸው ያለው ዲስታንስ አር በነበረበት ሰዓት ፎርስ ኦፍ አትራክሽን በሁለቱ ፖይንት ማሶች መካከል የነበረው 250 ኒውተን ነበር። ኢፍ ዲስታንሳቸው ቢቀንስ በአንድ አራተኛ ቢቀንስ ምን ይሆናል? ኦብቪየስሊ ዲስታንሱ ፎርስ ኦፍ አትራክሽኑ እንደሚጨምር እናውቃለን አይደል? እሺ ሶ እንደተለመደው ጥያቄያችንን ክሊር በማድረግ እንጀምራለን። ሶ የመጀመሪያውን ፎርስ F1 ብንለው which is G M1 M2 በሁለቱ ፖይንት ማሶች ማለት ነው። ሶ በመካከላቸው ዲስታንስ ነበረ which is r ነው። r ስኩዌር ስንት ነበረ? 250 ኒውተን ነበረ በኤም1 እና በኤም2 መካከል የነበረው ፎርስ ኦፍ አትራክሽን። እሺ አሁን ሁለተኛውን ፎርስ which is ፈልጉ የተባል ነው ማለት ነው። ኦኬ what will be the new force F2 ብለው ማለት ነው። ኦኬ which is G M1 M2 ተመሳሳይ ማስ ፖይንት ማስ ነው ስላለን ይሄም G ደግሞ ኮንስታንት ነው አይደል? ዩኒቨርሳል ግራቪቴሽን ኮንስታንት። ሶ አሁን the only difference ይችን r ነው። ሶ r-ን ምን እንበላት? 1/4 r ስኩዌር እናድርገው። ሶ ይችኛዋን ነው ፈልጉ የተባልነው ማለት ነው። ሶ እንደገና ምን ማለት ነው? G M1 M2 ኦቨር r ስኩዌር ኦቨር 16 ማለት ነው አይደል? ሶ አሁን ምን ብናደርግ አሁን ለምሳሌ F2 ኦቨር F1 ብናደርግ which is ይሄኛውን ለዚህ ብናካፍል ማለት ነው። ኦኬ which is G M1 M2 ኦቨር r ስኩዌር ኦቨር 16 ሲካፈል ለማን? F1 which is G M1 M2 ኦቨር r ስኩዌር አይደል? ሶ ቅድም እንደተነጋገርን A ኦቨር B ሲካፈል C ኦቨር D አርጋችሁ መስራት ትችላላችሁ ማለት ነው። ኦኬ ሶ ይሄኛውን በዚህኛው ታጠፋላችሁ፣ ይሄ በዚህ ይጠፋል። ሶ F2 ማለት F1 ሲባዛ በ16 ይሆናል ማለት ነው። ኦኬ ሶ F1 ማለት 250 ኒውተን ነው ሲባዛ በ16 ማለት ነው። ኦኬ ሶ the new force ወይም F2 ማለት ይሄን ስታባዙት you will get 4000 ማለት ነው። ኦኬ you will get 4000 so this is our answer which is this one. ኦኬ መልሳችን ይሆናል which is C ማለት ነው። ኦኬ በጣም አሪፍ በጣም አሪፍ። እሺ ወደ ቀጣዩ ጥያቄ እናመራለን which is question number 7 ማለት ነው። ኦኬ question number 7 ምን ይለኛል? all are dimensionless except ሁሉም dimensionless ናቸው ከአንዱ በስተቀር። so specific gravity ወይንም relative density which is created ላይ ዲስከስ ያደርግ ነው which is the density of the substance ሲከፍል density of water አይደል? so density by density ዩኒቱ ይጣፋል so dimensionless ነው። young modulus which is stress over strain so stress ማለት which is force per unit area ነው ሲካፈል change length ያ ማለት ምን ማለት ነው? so ምን ማለት ነው? ለምሳሌ young's modulus which is stress over strain which is force per unit area ሲካፈል change length over original length አይደል? ይሄ ማለት ምንድነው? ስትሬሱ ነው አይደል? so ይሄኛው ሜትር ፐር ሜትር ነው ዩኒት ለስ ሆነ which is ይሄ ማለት strain ነው አይደለ? strain which is ሜትር ኦቨር ሜትር ነው so ይጣፋል። so strain ምንድነው? ዳይሜንሽንለስ ነው። ይሄኛው ግን ምን አለው?
ፎርስ ፐር ዩኒት ኤሪያ ዊች ኢዝ ኒውተን ፐር ሜትር ስኩዌር አለው። ሶ ዳይሜንሽን አለው ማለት ነው። ኦኬ ሶ ሁሉም ዳይሜንሽንለስ ናቸው ከማን በስተቀር ከያንግ ሞጁለስ ውጪ ማለት ነው። ሶ አወር አንሰር ኢዝ ቢ። ግልጽ ነው አይደል? በጣም አሪፍ ጥያቄ። ተራ ቁጥር 8 ላይ ደርሰናል። which of the following is necessarily true? ኦኬ ከነዚህ ውስጥ necessarily true የሆነው ስቴትመንት የትኛው ነው? እሺ ሶ ኤ if the velocity of an object is 0 then acceleration is also 0. ሶ ቬሎሲቲው 0 ነው ማለት necessarily acceleration 0 ነው ማለት ነው የሚለኝ። ይዛት ማይሆንበት ኬዝ አለ አይደል? ሶ ሁልጊዜ የምሰጠው ኤግዛምፕል ምንድነው? አንድ ኦብጀክትን ወደ ላይ ብንወረውረው ኦኬ ሶ ከሆነ ታይም በኋላ ማክሲመም ላይ ይደርሳል አይደል? ሶ እዚች ሞመንት ላይ ልክ ማክሲመም ሲደርስ ቬሎሲቲው ምን ይሆናል? 0 ይሆናል አይደል? አክሰለሬሽን ግን ስቲል ምን አለው? ስንት ነው? 9.8 ሜትር ፐር ሰከንድ ስኩዌር። ኦኬ ሶ ልብ በሉ ኖት ነሰሰርሊ ቬሎሲቲው 0 ነው ማለት አክሰለሬሽኑ 0 ነው ማለት ላይሆን ይችላል ሁልጊዜ ማለት ነው። ኦኬ ሶ በዛ መሰረት ይሄ ኤ መልስ አይሆንም ማለት ነው። እሺ ቢ if the acceleration of an object is 0 then its velocity is also 0. ሶ ደግሞ ይሄ ደግሞ እያለኝ ያለው ምንድነው? አክሰለሬሽኑ 0 ነው ማለት ነሰሰርሊ ቬሎሲቲው 0 ነው ማለት ነው። ይዛት አሁንም ደግሞ ማይሆንበትን ኬዝ እናምጣ አይደል? እሺ አሁን ለምሳሌ አንድ ኦብጀክት ዩኒፎርም ሞሽን ላይ ነው ብለን እናስብ። ኦኬ which is በ10 ሜትር ፐር ሰከንድ ፍጥነት in a certain direction የተጓዘ ነው። ኦኬ ሶ አሁን ለዚህ ኬዝ ለምሳሌ በዚህ ኢንተርቫል ውስጥ አክሰለሬሽናችንን ብንፈልግ ስንት ነው? 0 ነው አይደል? ቪ እዚህ ጋር 10 ነው፣ እዚህ ጋር 10 ነው፣ እዚህ ጋር 10 ነው። ዳይሬክሽኑ ተመሳሳይ ነው አይደል? ሶ አክሰለሬሽን ደግሞ ማለት which is change in v over change in t አይደል? ሶ change in v ምንድነው? 0 ነው። ኦኬ ልብ በሉ 0 ሆኖ ማን ነው? change in v ነው እንጂ v አይደለም። ኦኬ ሶ አክሰለሬሽኑ 0 ሜትር ፐር ሰከንድ ስኩዌር ነው። ቬሎሲቲያችን ግን ስንት ነው? 10 ሜትር ፐር ሰከንድ in a certain direction። ኦኬ ሶ አክሰለሬሽኑ 0 ነው፣ ቬሎሲቲ ግን አለን። ኦኬ ሶ አክሰለሬሽን 0 ነው ማለት ቬሎሲቲም 0 ነው ማለት ላይሆን ይችላል። ኦኬ ሶ እሱ ልብ በሉ። ሶ ኤ እና ቢ መልስ አይሆንም ማለት ነው። ሲን ቼክ እናድርግ። ዲስለሬሽን ሚን ዳት አክሰለሬሽን ኢዝ ነሰሰርሊ ኔጌቲቭ። ዲስለሬሽን ማለት ሁልጊዜ ኔጌቲቭ አክሰለሬሽን ማለት ነው ያለኛለሁ። ወይንም በሌላ አማርኛ ኔጌቲቭ አክሰለሬሽን ሁሉ ዲስለሬሽን ነው ወይ ነው ጥያቄው። ይዛት አይደለም አይደል? ሶ አሁን ለምሳሌ በተመሳሳይ ኦኬ የዳይሬክሽን ጉዳይ ስለሆነ ማለት ነው። አሁን ለምሳሌ ወደ ኔጌቲቭ አቅጣጫ አንድ መኪና በ10 ሜትር ፐር ሰከንድ ስኩዌር አክሰለሬት ቢያደርግ አክሰለሬሽን ውስጥ ነው ማግኒቲዩዱ 10 ሜትር ፐር ሰከንድ ስኩዌር፣ ግን ኔጌቲቭ ብንጨምር ምኑን ለማሳየት ነው? ዳይሬክሽኑን ለማሳየት። ኦኬ ሶ ኔጌቲቭ አክሰለሬሽን ሁሉ ዲስለሬሽን ላይሆን ይችላል፣ ወይንም ዲስለሬሽን ሁሉ ኔጌቲቭ አክሰለሬሽን ማለት ላይሆን ይችላል። ኦኬ ሶ በደንብ በጥንቃቄ አስተውሉ ማለት ነው። ሶ ኤ ቢ እና ሲ መልስ አይሆንም ማለት ነው። እስቲ ዲን ቼክ እናድርግ። the instantaneous acceleration has the same value as the average acceleration ምን ሲሆን if the motion is uniformly accelerated motion yes. so our answer is D ማለት ነው። ኦኬ ሶ ኢንስታንታኒየስ እና አቨሬጅ ቬሎሲቲያቸው ተመሳሳይ፣ አቨሬጅ አክሰለሬሽኖች ተመሳሳይ ይሆናሉ if the motion is uniformly accelerated motion yes። በጣም አሪፍ ጥያቄ። ተራ ቁጥር 9 ላይ ደርሰናል። ኦኬ ዝቅ ላድርገው። እሺ ይታያል አይደል? እሺ ጥያቄ ተራ ቁጥር 9 ደግሞ ምን ይለኛል? the graph below ኦኬ ሶ this is ይሄ ነው ግራፉ። ኦኬ ሶ the graph below describes the relationship between velocity and time for a moving object። እሺ from this graph which one of the following is wrong? ኦኬ ልብ በሉ wrong የሆነው ኦኬ ግራፉን አንበበን ነው ጥያቄዎቹን የሚመልሰው። ይህን ግራፍ ካነበብን በኋላ የትኛው ስቴትመንት ነው ሮንግ ስቴትመንት ነው የሚለኝ። ኦኬ እሺ ሶ ኤ ምን ይለኛል? ዘ አክሰለሬሽን አት ቲ ኢዝ ኢኳል ቱ 1 ሰከንድ ኢዝ 2 ሜትር ፐር ሰከንድ ስኩዌር ነው የሚለኝ። ሶ ቲ ኢዝ ኢኳል ቱ 1 ማለት እዚህ ጋር ነው አይደል? ሶ ይሄን ነው የምፈልገው ማለት ነው። ኦኬ ሶ አሁን እዚህ ጋር ለምሳሌ ከ0 እስከ 2ኛው ሰከንድ ድረስ ያለውን አክሰለሬሽን መፈለግ ቢጠበቅብኝ ምን አደርጋለሁ? ስሎፕ ነው የምፈልገው አይደል? ስሎፕ ነው የምፈልገው ምክንያቱም ስሎፕ ማለት which is vertical change ሲካፈል ለማን? ለሆሪዞንታል ቼንጅ አይደል? ምን አደረገው? ሶ ቨርቲካል ቼንጃችን ምንድነው? ቪ ነው አይደለ? ሶ ቪ ኦቨር ቲ አይደል? ይሄ ደግሞ ምንድነው? አክሰለሬሽን። ኦኬ ግልጽ ነው አይደል? በጣም አሪፍ። አሁን ለአንደኛው ሰከንድ ልክ ቲ ኢኳል ቱ 1 ሰከንድ ላይ አክሰለሬሽኑ ስንት እንደሆነ እንፈልግ። ኦኬ ያ ማለት ምንድነው? ከ0 እስከ 2ኛው ሰከንድ which is ይሄኛውን የዚህን ላይን ስሎፕ እፈልጋለሁ ማለት ነው።
ኦኬ ስፈልግ ቨርቲካል ቼንጅ ምን ይሆናል ማለት ነው? ከ0 ወደ 4 ነው ሄዷል ወይንም ፋይናል ማይነስ ኢኒሻል which is 4 ሲቀነስ 0 ምን ሜትር ፐር ሰከንድ ይሆናል። ሲካፈል ለሆሪዞንታል ቼንጅ ከ0 ወደ 2 ነው ይሄዳል አይደል? ሶ ፋይናል ማይነስ ኢኒሻል 2 ሲቀነስ 0 2 ሲቀነስ 0 ምን ሰከንድ 3 ነው 4 ሲካፈል ለ2 which is 2 ሜትር ፐር ሰከንድ ስኩዌር yes so at t is equal to 1 second the acceleration is 2 ሜትር ፐር ሰከንድ። ይሄ ትክክለኛ ስቴትመንት ነው። ሶ መልስ አይሆንም ምክንያቱም ሮንግ የሆነውን ስቴትመንት አውጡ የተባልነው። ሶ ይሄ ትክክለኛ ስቴትመንት ነው፣ መልስ አይሆንም ማለት ነው። እሺ ቢ ላይ ደርሰናል። the total displacement for the entire trip is 6 ሜትር ነው የሚለኝ። ሶ አሁን ቶታል ዲስፕሌስመንቱን ቼክ እናድርግ ማለት ነው። ኦኬ ሶ ቶታል ዲስፕሌስመንቱን ስንፈልግ ምንድን ነው የምናደርገው? the area covered under velocity versus time graph ምን ይነግረኛል? ዲስፕሌስመንትን ይነግረኛል አይደል? ሶ ይሄን የዚህን ግራፍ ኤሪያ ለመፈለግ ቅድም እንደሰራ ነው ምን እናደርጋለን? ፓርቲሽን እናደርጋለን። ኦኬ ኤሪያ ለመፈለግ እንዲመቸኝ እያንዳንዱን ፓርቲሽን አደርጋለሁ ማለት ነው። ኦኬ ስንት ኤሪያ አለኝ ማለት ነው? ኤሪያ 1 ኤሪያ 2 ኤሪያ 3 ኤሪያ 4 ኤሪያ 5 ኤንድ ፋይናሊ ኤሪያ 6። ኦኬ ሶ እነዚህን ኤሪያዎች እፈልግና ስደምር 6 ሜትር ከሆነ የስ ዘ ቶታል ዲስፕሌስመንት ኦፍ ዘ ትሪፕ ኢዝ 6 ሜትር እላለሁ ማለት ነው። ኦኬ ሶ እነሱን አሁን የፈጠነ ቼክ እናድርግ ማለት ነው። ሶ ኤሪያ 1 ማለት which is triangle ነው 1/2 ቤዛችን which is ከ0 እስከ 2 2 ነው። ሄይታችን ከ0 እስከ 4 ነው 4 አይደል? ሶ ምን ይሆናል ማለት ነው? ይጣፋል 4 ሜትር። ኤሪያ 2 ሶ ሬክታንግል ነው ሶ ቤዝ ታይምስ ሃይት ከ2 እስከ 5 which is 3 ሄይታችን ስንት ነው? 4 ስንት ይሆናል? 12 ሜትር። ኤሪያ 3 1/2 ቤዛችን ከ5 እስከ 6 1 ነው። ሄይታችን እንደተለመደው 4 ነው አይደል? ሶ 4 ሲካፈል ለ2 2 ሜትር። እሺ ኤሪያ 4 ላይ ደርሰናል። እዚህ ጋር 1/2 ቤዛችን ስንት ነው? ከ6 እስከ 7 which is 1 አይደል? 1 ሄይታችን አሁን ስንት ነው? ኔጌቲቭ 4 ኦኬ ኔጌቲቭ 4 ኦኬ ይሄን ስናካፍለው ስንት ይሆናል? ኔጌቲቭ 2 ሜትር። በጣም አሪፍ። ኤሪያ 5 ላይ ደርሰናል። እንደተለመደው ሬክታንግል ነው ሶ ከ7 እስከ 9 2 ነው። ሄይታችን ስንት ነው? ኔጌቲቭ 4 አይደል? ስንት ይሆናል ማለት ነው? ይሄ ኔጌቲቭ 8 ይሆናል። ፋይናሊ ኤሪያ 6 ላይ ደርሰናል። ዲስ ዋን 1/2 ቤዛችን ስንት ነው? ከ9 እስከ 10 1 ነው። ሄይታችን እንደተለመደው ኔጌቲቭ 4 ይሄስ ይሆናል ኔጌቲቭ 2 ሜትር። በጣም አሪፍ። ሶ አሁን እነዚህን ቁጥሮች ደምርና 6 ሜትር ከሆነ ትክክል ነው የስቴትመንት መልስ አይሆንም ማለት ነው። ኦኬ ሶ ሲደመር ስንት ይሆናል? 4 ሲደመር 2 12 16 16 ሲደመር 2 18 18 ሲቀነስ 2 16 16 ሲቀነስ 8 8 አይደል? 8 ሲቀነስ 2 which is 6 ሜትር። ሶ the total displacement of the entire trip is 6 ሜትር። yes ይሄ ትክክለኛ ስቴትመንት ነው። ነገር ግን መልስ አይሆንም ማለት ነው። ምክንያቱም ሮንግ የሆነውን ስቴትመንት ነው እየፈለግን ያለ ነው ማለት ነው። ኦኬ ሲ ላይ ደርሰናል። ሶ ሲ ምን ይለኛል? the acceleration at t is equal to 6 ሰከንድ is 5 ሜትር ፐር ሰከንድ ስኩዌር ነው የሚለኝ። ሶ t is equal to 6 ሰከንድ ማለት ይሄ ነው አይደል? ሶ ልክ ኤ ላይ እንደሰራ ነው ለዚህኛው እንደሰራ ነው እዚህኛውም ሰከንድ ላይ ያለውን አክሰለሬሽን ለመፈለግ የዚህኛውን ላይን ምን እንፈልጋለን? ስሎፕ እንፈልጋለን። ሶ በዛ መሰረት ቨርቲካል ቼንጃችን ከቴዎሬት ነው ከዚህ ተነስቶ ወደዚህ ይደርሳል አይደል? ሶ ፋይናላችን ስንት ነው? ኔጌቲቭ 4 ሲቀነስ ኢኒሻላችን ስንት ነበረ? 4 ሲካፈል ሆሪዞንታል ቼንጁን ደግሞ ስናይ ኬት ከዚህ ወደዚህ ነው ይሄዳል አይደል? ሶ ፋይናል ማይነስ ኢኒሻል 7 ሲቀነስ 5 ይሆናል ማለት ነው። ይሄ ስንት ይሆናል ማለት ነው? ኔጌቲቭ 8 ሲካፈል ለ2 which is ኔጌቲቭ 4 ሜትር ፐር ሰከንድ ስኩዌር። ኦኬ ሶ ዘ አክሰለሬሽን አት is equal to 6 is equal to 5 ሜትር ፐር ሰከንድ ኖ መልሳችን ስንት መሆን የነበረበት? ኔጌቲቭ 4 ሜትር ፐር ሰከንድ ስኩዌር። ኦኬ ሶ በዛ መሰረት the wrong statement is C መልሳችን C ይሆናል ማለት ነው። ኦኬ መልሳችን C ይሆናል። በጣም አሪፍ ጥያቄ ተራ ቁጥር 10 ላይ ደርሰናል። ይታያል አይደል? እሺ ሶ question number 10 ምን ይለኛል? a certain force gives mass m1 and acceleration of 6 ሜትር ፐር ሰከንድ ስኩዌር እሺ and mass 2 acceleration of 18 ሜትር ፐር ሰከንድ ስኩዌር እሺ what acceleration would it give when the two masses added together? በጣም አሪፍ። ሶ እንደተለመደው ጥያቄያችንን ክሊር በማድረግ ነው የምንጀምረው። ኦኬ ሶ m1 ላይ የሆነ ፎርስ አፕላይ ሲደረግ m1 በምን ያለ መጠን አክሰለሬት አደረገ?
which is a1 በ6 ሜትር ፐር ሰከንድ ስኩዌር አክሰለሬት አደረገ። ተመሳሳይ መጠን ፎርስ ያለውን ፎርስ ኤም2 ላይ አፕላይ ስናደርገው ኤም2 በምን ያህል መጠን አክሰለሬት አደረገ? which is a2 በለው በ18 ሜትር ፐር ሰከንድ ስኩዌር። አሁን ኤም1 እና ኤም2ን አንድ ላይ ብናደርጋቸውና ተመሳሳይ ፎርስ አፕላይ ብናደርግባቸው በምን ያህል መጠን በምን ያህል መጠን አክሰለሬት ያደርጋሉ ነው። ኦኬ ሶ በዛ መሰረት ከኒውተን ሰከንድ ሎው ኦፍ ሞሽን መናቀለን ኤፍ ማለት ማስ ታይምስ አክሰለሬሽን አይደል? ሶ ኤፍ ማለት which is አሁን ለመጀመሪያው ለኤ1 ስንሰራ which is ለኤም1 ማለት ነው 6 ታይምስ ኤም1 ማለት ነው። አክሰለሬሽናችን 6 ስለሆነ 6 ታይምስ ኤም1 ማለት ነው አይደል? በተመሳሳይ ለኤም2 ስንሰራ which is 18 ኤም2 ማለት ነው አይደል? ሶ አሁን ኤፉ ተመሳሳይ ስለሆነ ምን ማለት እችላለሁ? 6 ኤም1 እኩል ነው 18 ኤም2 ማለት ነው አይደል? ሶ ቦት ሳይድስ በ6 ባካፈል ኤም1 ማለት 3 ታይምስ ኤም2 ማለት ነው። ኦኬ ሶ ኤም1 በጣም ማሲቭ ነው ማለት ነው ከኤም2 ጋር ስናወዳድረው። ሶ በዚህ መልኩ አስቀምጠን አይደል? ሶ ቶታል ማሳችን ማለት ኤም1 ሲደመር ኤም2 አይደል? ኤም1 ሲደመር ኤም2 አይደል? ሶ ኤም1ን ቅድም ምን ብለናል? 3 ኤም2 ብለናል። 3 ኤም2 ሲደመር እዚህ ጋር ምን አለኝ? ኤም2 ሶ ቶታል ማሳችን ማለት 4 ታይምስ ኤም2 ማለት ነው። ኦኬ ሶ ዲስ ኢዝ ቶታል ማስ። ኦኬ በጣም አሪፍ። ሶ ከዚህ ውስጥ ኦኬ ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን። ሶ አክሰለሬሽን ማለት ኤፍ ኦቨር ኤም ነው አይደል? አክሰለሬሽን ማለት ኤፍ ኦቨር ኤም ነው አይደል? ኤፍን ደግሞ ልብ በሉ ቶታል ማሳችንን አግኝተናል። ኦኬ ቶታል ማሳችንን አግኝተናል። ኤፍ ደግሞ ማለት ኢንተርምስ ኦፍ ኤም2 ለመጻፍ ነው። ኦኬ አሁን ማሳችንን ኢንተርምስ ኦፍ ኤም2 ጻፍን አይደል? ሶ ኤፋችንን ኢንተርምስ ኦፍ ኤም2 ለመጻፍ ይችኛዋን እንጠቀማለን ማለት ነው 18 ኤም2። ሶ ኤ ኢዝ ኢኳል ቱ 18 ኤም2 ሲካፈል ቶታል ማሳችንን ደግሞ ቅድም አግኝተናል 4 ኤም2 ማለት ነው አይደል? ሶ ኤም2ን በኤም2 አጣፋን። ሶ 18 ሲካፈል 4 which is እናካፍለው። እሺ 18 ሲካፈል 4 which is 4 ጊዜ 4 16 አይደል? ሲቀነስ 2 አይደል? ሶ 2 ለ4 ማካፈል ይችላል አልችልም አይደል? ሶ ነጥብ ሰጠና 0 20 ሲካፈል 4 5 ጊዜ 5 ጊዜ 4 20። ሶ አክሰለሬሽናችን 4.5 ሜትር ፐር ሰከንድ ስኩዌር። ኦኬ በዚህ መልኩ እናገኛለን። ሶ our answer is 4.5 ሜትር ፐር ሰከንድ ስኩዌር which is this one A ማለት ነው። ኦኬ መልሳችን ይሆናል። በጣም አሪፍ በርቱልኝ፣ አጥኑኝ። ያልገባችሁ ግር ያላችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቻናሉን ደግሞ ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። በሚቀጥለው ቪዲዮ ካቆምንበት እንቀጥላለን which is ከጥያቄ ተራ ቁጥር 11 ጀምረን መስራት እንጀምራለን ማለት ነው። ቻው